ያልሰለጠነ ያልተዘጋጀ ጭንቅላት ተቃራኒውን ለመናገር ችኩል ነው። ኪነ ጥበብ በብዙ ዘርፍ እያደገ ነውና ኪነ ጥበብ ግቡ ምንድነው? ሲደመሩ የሀገር ሀብቶች ናቸው። ማር እንደሚጣፍጥ ለማወቅ ሬት ማወቅ ያስፈልጋል። ግለሰብ ግን ከማህበረሰብ ተነጥሎ ብቻውን አይቆምም። የኪነ ጥበብ ባለሙያዎች የማህበረሰቡን ችግር ቀድሞ የማንጸባረቅ መንገድ የማመላከት የተለየ ተሰጥኦ አላቸው። ዛሬ የምንሰራት ስዕል ለአንድ አካባቢ ለአንድ ቦታ ብለን ካሰብን አይመጣም። ኪነ ጥበብና ልማት እንደምን ምንድነው? ምን ያገናኛቸዋል? ወደ ኋላ ታሪካችንን ብንሄድ በጥበብ ላይ የተገነባ ነው። ወደ ሀገሩ ወደ ኢትዮጵያ መጥቶ መስራት መፈለግ ይሄ ትልቅ ሀገራዊ መንፈስ ነበር። የዚህ ዘመን የኪነ ጥበብ ሰዎች ጥቅሞቿን በማስከበር ረገድ ምን ሊሰሩ ይገባሉ? ሰው ከሀገሩ ሲወጣ እኮ ትዝታውን ተሸክሞ ነው የሚሄደው። ሀገሩን እዚህ ውስጥ ልቡ ውስጥ ከቶ ነው። የኪነ ጥበብ ትግስት ትፈልጋለች፣ ኢንቨስትመንት ትፈልጋለች። ሀገራዊ የሆኑ ርዕሰ ጉዳዮችን ከጥሩ ስራ ጋር ይሰሩ አሉ። ከአፍሪካ እንኳን ብናይ እኮ የራሳቸው የሆነ ፊደል ያላቸው እንደ እድል ሆኖ ደግሞ ለሀገራቸው ታማኝ ሆነው ነው የመጡት። ውጭ ሀገር መቅረትን እንደ ነውር ቆጥረው ነው የመጡት። አድዋ ስንት ፊልም ሊወጣው ይችላል? ኧረ ብዙ ቢታሰብ መጽሐፉ ብዙ ነገር አለ። ማንኛውም ጥበብ ለሀገር መዋል አለበት። ለሀገር ሲውል ማንኛውም ልማት ለሰው ልጅ መዋል አለበት። ኪነ ጥበብ በስርዓቶች መካከል በዘመናት መካከል እንግዲህ የተለያዩ ስርዓቶች የኛም የኪነ ጥበብ ታሪክ ዘመናዊ ሂደቱ ምን ይመስላል? ያደረገው አስተዋጽኦ ለምሳሌ እንደው በ1960ዎቹ በዓለም አቀፍ ደረጃ በሁሉም የኪነ ጥበብ ዘርፎች መነቃቃት የታየበት ብዙ በቲያትርም ብንል በሙዚቃም ብንል ሮክ ኤንድ ሮል በዓለም አቀፍ ደረጃ እኛም ሀገር ቲያትሩ ጥሩ ነበር። ሙዚቃው በጣም አሁን ድረስ የምንሰማቸው ሙዚቃዎች ከ60ዎቹ ከ70ዎቹ የተሰሩ የተቀነቀኑ ናቸውና ሌሎችም በስነ ስዕልም ስናይ በጣም እስካሁን ድረስ የምናደንቃቸው ሰዎች ስዕሎች እርሶን ጨምሮ ማለት ነው የዛ ዘመን ስራዎች ናቸው። እና እንደው በዘመናት መካከል እንደው ኢትዮጵያ ስነ ስዕሉም ኪነ ጥበቡ አደገ ጀመረ ከምንልበት ጀምሮ እንደው በስርዓት ውስጥ እንዴት አደገ? አድጓል። በበጎ ነገርም አድጓል፣ በተቃራኒውም አድጓል። ምክንያቱም ሊነጣጠሉ የማይችሉ ስለሆኑ ነው። ያኔ ጅማሬ ነው። የመጀመሪያዎቹ በመሆናቸው ቶሎ ታዩ። ቶሎ በተወሰነ ነገር ላይ ብቁ ሰዓሊያን፣ ብቁ ደራሲያን፣ ብቁ እንትን ገና በዘመናዊ ቋንቋ ባልነበሩበት ሰዓት በጊዜው የመጡት ውጭ ሀገር ደርሰው የመጡት እንደ እድል ሆኖ ደግሞ ለሀገራቸው ታማኝ ሆነው ነው የመጡት። ውጭ ሀገር መቅረትን እንደ ነውር ቆጥረው ነው የመጡት። ማንም በዛ ጊዜ የነበረ ትውልድ እኔ ካለ አላቅም፣ አገሩን ጠልቶ የቀረ ካለ አላቅም። አኩርፎ ግን ሊሄድ ይችላል። ለትምህርት ሄዶ ያልተመለሰ ወጣት የለም እንደገባኝ። እንግዲህ በዘመነ ኃይለ ሥላሴ ነው በአብዛኛው የወጡት። በዘመነ ደርግ ደግሞ በዘመነ ኃይለ ሥላሴ በፊት እንደውም ፕሮፌሰር ባህሩ የጻፉት አለ እና ፒያነርስ የሚለው የለውጥ ሐዋርያት ፓይነርስ ቼንጅ እነሱ አይደለም እንኳን እዚህ ሀገር ያሉት ውጭ ያሉት ሁሉ ወደ ኢትዮጵያ የመጡ ናቸው። እንደና ሐኪም ወርቅን አይነት እና ወደ ሀገሩ ወደ ኢትዮጵያ መጥቶ መስራት መፈለግ ይሄ ትልቅ ሀገራዊ መንፈስ ነበረ፣ አላማ ነበረ። ታይተዋልም። የመጀመሪያው ደግሞ ስለሆኑ የሞከሩት ሁሉ ትክክል ነው፣ የተሻለ ነው፣ ለማሳደግ የታለመ ነው። ያውኑ ግን ሁለት አይነት ነው። ሄዶ እኔ ነኝ ብቁ ሌላው አይደለም የሚል አንድ አለ። አንዳንዱ ደግሞ ከኔ ወዲያ ሌላ አይብቀል የሚል አለ። ወይንም ደግሞ አገሩን ሲጠላ በጅምላ ነው የሚጠላው፣ በጅምላ ነው የሚጠላው። ርዕስ እንኳን የለውም የሚጠላበት። መንግስትን መጥላትና ግለሰብን መጥላት ልዩነት አለው። በጥበብ ሁለቱም ለኔ እኩል ናቸው። መንግስትን ያለ ሀገር፣ ሀገርን ያለ መንግስት ነጥያ ላይ መንግስት መሆን ካለብህ ሀገር አለ፣ ሀገር ካለ መንግስት አለ፣ መሪ አለ። መሪው ሊስማማ ላይስማማ ይችላል። መሪው ያ ቦታ ስለሆነ አንድ ሰው ነው፣ ይኖርበታል፣ ይሰራል። ታሪኮቻችን በሙሉ ይሄ ናቸው።
መንግስቱ ኃይለማርያምን ስለ ደርግ ስታስብ እንግዲህ ጓድ ነው የሚሏቸው እሳቸው በነበሩበት ሰዓት 17 ዓመት ይሁን 16 ዓመት ከጅማሬ አንስቶ ያለሱ አካሄዶች አልሄዱ። አስተሳሰብ ወደሱ ሴንትራላይዝድ አድርገው ይመጣሉ፣ ማዕከል ሆኖ ይመጣል። በዘመነ ኃይለ ሥላሴም እንደዛው ከዛም በፊት ባሉት በንጉሶችና በባላባቶች ዙሪያ ሊሆን ይችላል። ስለዚህ ይሄንን እድገት እያየ ስትመጣ በኢትዮጵያ ውስጥ መጀመሪያ አካባቢ ላይ 1960 የተባለው የኢትዮጵያ ውስጥ ተምረው ኢትዮጵያ ውስጥ የደረሱ ደራሲያን፣ ሙዚቀኞች፣ ሰዓሊያን ስለተገኙ ነው። በአብዛኛው ማለት እዚህ ተምረው ውጭም ሄደው ቶሎ የመጡ የበፊቶቹ እና ልንከፍለው እንችላለን እና ብርቅዬም ስለሆኑ ቶሎ ታይቶላቸዋል። አሁን ግን ብዙ አለ። ብዙዎቹ ግን መታየት ያልቻሉበት ምንድነው? ያው በብዙ ተክሎች መካከል አንዱን ተክል ማውጣት እና መነጠል ራሱን የቻለ እውቀት ይፈልጋል። በሌላው ልክ ደግሞ አሁን የመጣው ይበልጥ ከሀገራዊ አመለካከት ይልቅ የውጭ ተጽዕኖ ሳናውቀው እየገባብን ነው፣ እያወቅነውም እየገባብን ነው። ካለባበሳችን፣ ካነጋገራችን፣ ከምናችን አንስተን ስትሄድ ማንነትህን እየካድነው ነው ያለ ነው እና ያሉትንም ለማወቅ ከብዶናል። አሁን ቅድም ስም ስንጠራ የተወሰኑ ሰዎችን ጠርተናል፣ በሰዓሊ በደራሲ አንተም የምታውቀውን ስታነሳ እና ጠራናቸው የሉም ግን ማለት አይደለም፣ ብዙ አሉ። አሁን ጥያቄው ወደ ወጣቶች ላይ እንዴት እናሳልፍ፣ ትውልዱን እንዴት በስርዓት ወደምንፈልገው ስንል ወደ አገልግሎቱ አይደለም፣ ወደ ፈጠራ ስራ እንዴት እናነሳሳው። ትምህርት ቤቶች ይፈልጋሉ። በተለይ ተነጥሎ እየተጎዳ ያለ የስዕል ትምህርት እየተጎዳ ነው ያለው። እንደ ሙያተኛ መናገር ያለብኝ የስዕል ጥበብ ከፍተኛ እይታ ይፈልጋል፣ እርዳታ ይፈልጋል፣ ፈንድ ይፈልጋል። ሌላ ቢቀር የስዕል ጥበብ እንደ ወርክሾፕ አይነቱ ልክ ለልማት ቤት ተሰርቶ ኑ ተጠቀሙ እንደሚባል ማስተማሪያ ቦታ እንኳን እየጠፋ ነው። ወጪውና እንትኑ አይመጣም። ስዕልን ለመማር የሚፈልግ ህፃን ልጅ አሁን ክፈል ብትለው አይከፍልም። እናቱ አባቱ ናቸው የሚከፍሉት፣ አይችሉትም። ስለዚህ ለህፃናት የእሱን ተሞክሮም እንደውም ቢያነሱት ይሄን እሱን እያነሳው ነው። ህፃናትን ለማስተማር ብዙ ጥረት አድርገናል። እኔ ካየኋቸው ሁኔታዎች የአንድ ቤተሰብ ታሪክ ልነግር እችላለሁ። በህፃናት ትምህርት በክረምት መሰረታዊ የስዕል እውቀትን ያስተማርናቸው ህፃናት አድገው ዛሬ አሜሪካን ሀገር ውስጥ ጥሩ ውጤት አምጥታ ትደነቃለች። ከስር እንትኑን ስላገኘች ምስጋናም ልካልኛለች። እዚህ ግን ስትማር ለኢንተረስቷ ለፈቃዷ ነው የተማረችው። ለካስ ውስጧ ደግሞ አለ፣ ግን በሌላ ሙያ ውስጥ ነው ደግሞ የምትሰራው። እንደዛ ነው። ህፃናትን ከልጅነታቸው ካላገኘ ስዕል፣ ሙዚቃ፣ ስነ ጽሁፍ ሴንሶቻቸውን ወይም ህዋሶቻቸውን ካላሰለጠን ነው አይመጣም። መጀመሪያ የማየት የማሰብ እና የማድረግ እውቀት ይፈልጋል። በየሙያው የማየት ለስዕል ነው፣ የመስማት ለሙዚቃ ነው፣ ለመዳሰስ ለቅርጽ ነው። ከዛስ የማሰብ ደረጃውን ታሳድገዋለህ። ከዛ ወደ ስራ ገብቶ እንዲማር ታደርገዋለህ። በሚቀጥለው ላይ እድገቱ ምን ይሆናል? የማየት ችሎታው ወደ መመልከት ያድጋል። የማሰብ ችሎታው ወደ ማስተዋል ይደርሳል። የመሳል ችሎታው ወደ መጠበብ ይደርሳል። ጠቢብ የሚሆነው ያን ጊዜ ነው። ጥበብን የሚሰራው ያን ጊዜ ነው። ያን ጊዜ ምርቱ ደረሰ ማለት ነው። ከፍሎ መማር በገንዘብ ጥበብን አትገዛም፣ በተሰጥኦ ግን ትችላለህ። ተሰጥኦን ማግኘት ነው። ሙዚቃን ብትል ይኸው ነው፣ ስነ ጽሁፍን ብትል ይኸው ነው። ለምሳሌ ሀብታም ስለሆንክ ጸሐፊ አትሆንም፣ ደራሲ አትሆንም፣ ሙዚቀኛ አትሆንም። ውስጥ ስትኖር ነው። አንዳንዱ ደግሞ ከሀብቱ ወርዶ እሷን ለማግኘት ተምሮ ምን ብሎ ቀስ ብሎ የሚያድግና ታላቅ የሚሆን አለ። ሙላቱ አስታጥቄ ልትወስድ ትችላለህ። ቸግሮት አይደለም ምን አይደለም፣ ሙዚቃን ወደደ። ካለው የማህበረሰብ የቤተሰብ እንትን ተነጥሎ ነው የወጣው። አሉ እንደዚህ። በሰዓሊም እንደዚሁ አሉ። ደግሞ በሰዓሊ ከድህነት ከምን ማቆ ተነስቶ ሄዶ ከፍተኛ ደረጃ የደረሰ አለ።
እና እንግዲህ በንጽጽር የምናገር ምንድን ነው በጥበብ ለምትሰጠው ከፍተኛ ለምትሰጠው ወደፊት ለምትሰጠው ከፍተኛ ሀብት ከስር ገንዘብ ትፈልጋለች። ትልቅ ኢንቨስትመንት ነው ማለት ነው። አዎ ካልተደረገላት ደረቅ ነው የሚሆነው። ሌላው አንድ ጥበብ ምንም አይነት ጥበብ ወደ ቅርስነት መቀየር አለበት። መጀመሪያ መታየት፣ መዳሰስ፣ መሰማት አለበት። ታይቶ የሚጠፋ ከሆነ ተሰምቶ የሚጠፋ ከሆነ ወይንም ደግሞ ተጽፎለት ወይም ዳም ተብሎ የሚጠፋ ከሆነ ቫልዩ ቀንሷል ማለት ነው። ዋጋው ቀንሷል ማለት ነው። ከሌለ የለም። በተለይ ስዕልና ቅርጽ እንትን ሲሰራ እንትን ነው። አሁን ከልማት ጋር በተያያዘ በከተማችን ውስጥ ብዙ የጥበብ እንቅስቃሴዎች ይደረጋሉ፣ ይታያል። ጥሩ ነው። የሚሰራው ስራ ለቅርስ መቅረት ይችላል ወይ? መንገድ ስትሰራ የመንገዱ ጥንካሬ ይሰራል፣ ይታሰባል። ህንጻ ስትሰራ የህንጻው ጥንካሬ አገልግሎቱ ይታሰባል። ከዝናብ፣ ከፀሐይ፣ ከአንዳንድ ግጭቶች አይፈርስም ወይ ብለህ መጠየቅ አለብህ። ደርሰዋል፣ ለጊዜው ያምራሉ፣ ግን እንዴት ነው የሚሰራው? እና በከፊል ባህሪ ያለው እያንዳንዱ ጥበብ የመቆየት የአገልግሎት፣ የጥራት፣ የውበትም ይባላል። አንድ ነገር ውብ ስለሆነ ለጊዜው በሰጠህ ደስታ ብቻ አይደለም፣ ምን ያህል ይቆያል? ቅርስ መሆን ይችላል ወይ? ጥንካሬ አለው ወይ? ለጥንካሬው ስትል ውበቱን፣ ለውበቱ ስትል ጥንካሬውን ማሳጠት የለብህም። እና ሊቀመጥ የሚችል መሆነ በተለይ ውጭ የሚቀመጥ ነገር የሚታይ ነገር እና በየወንዝ ዳር ልማቱ ያሉት ምን ያህል ጠንካራ ናቸው የሚለውን እንደ አንድ ሙያተኛ መናገር ፈልጋለሁ። የተሰራው እጃቸው ምናቸው የወጣቶቹ ሰራ በጣም አሪፍ ነው። ግን ያንን ደግሞ ለመለወጥ ምን ያስፈልጋል? አብሮ እንትን ያስፈልግ ፋውንድሪ፣ የማቅለጫ የብሮንዝ ወይም ደግሞ የነሐስ ማቅለጫ፣ መጠገኛ፣ ማስተካከያ ወርክሾፕ ይፈልጋል። ስለዚህ ይሄም አብሮ ከልማት ጋር መታየት ያለበት ነው እና ልማት ጎን ለጎን የሚሄደው ውበቱንም ጠብቆ አገልግሎትንም ጠብቆ ጥንካሬውንም ይዞ ነው። ለነገው ትውልድ እንዲደርስ ከተፈለገ ጥንካሬውን ማስቀመጥ ያስፈልጋል። እውነት ነው። ቅድም እንዳሉት ዘመን ካልተሻገረ ጥበብነቱ ጥያቄ ውስጥ ይገባል። ዘመን ተሻገር አስፈልጋል። ከጠየከኝ አንዱ በየዘመኑ ብለኛል። በየዘመኑ እንበል በ3 በ4 እንግዲህ በዚህ በታሪክ ሂደት ከሄድን ዘመነ ጥንት ልንለው እንችላለን። ከዛ ደግሞ የመጀመሪያው አካባቢ ብለን ልናስቀምጥ እንችላለን። መካከለኛው ዘመን ልንል እንችላለን። ከዛ ደግሞ ዘመናዊ ዘመን ልንል እንችላለን። የሚገርምህ በጥንታዊ ጥበብ ወይም ከቅድመ ታሪክ ሳይሆን በጥንታዊ ጥበብ ውስጥ ከሚቀመጠው አንዱ በሰሜን ኢትዮጵያ የተሰራው ሐውልት ይሄው እስካሁን አለ፣ ከነ ጥራቱ ከነ ጥንካሬው። ጦርነትንም አልፎ የቆየ እዚህ ደረጃ የደረሰ አለ። የቤተ ክርስቲያንም የብራና ላይ ጽሁፎች፣ የግድግዳ ላይ ጽሁፎች እነሱ ደግሞ ከመካከለኛው ዘመን አንስቶ አሉ። እሳትም ምንም እግዚአብሔር ይስጣቸው አደጋ በመጣ ቁጥር ይዘውት የሚጠፉ በዛ በነበራቸው እውቀት እርጥበት እንዳያገኘው ምን እንዳየው ሸፍነው አስቀምጠው ያስቀምጡልን አሉ ማህበረሰቡ ወይም በጊዜው የነበሩት ሰዎች። ወደ ደቡብም ስትሄድ ለተለያዩ ምክንያቶች የተቀመጡ ሐውልቶች አሉ። አተረጓጎማችን ከገባን ለምሳሌ ዲላ አካባቢ ወይም ደግሞ ጌዲዮ አካባቢ ያለ ሐውልት አለ። አተረጓጎሙ ላይ ከገባን ከአክሱም ጋራ ተመሳሳይ ነው። የአክሱሙ ሞር ይበልጥ ዴኮራቲቭ የሆነ ጌጣዊ የሆነ ነው። ይሄኛው ደግሞ በሌላ አይነት መልክ ነው የቀረበው። ጥያም ብንሄድ የሚገርም ነው። ሐረርም ብንሄድ የምናገኘው ነገር ነው። ስለዚህ ምን ያህል እናውቀዋለን? ምን ያህልስ ለትምህርት አውለነዋል? ውስጡ ምንድን ያለው? ምን ያህል ምንድን ነው እሱ ተቀብለን ለማሻሻል ጨምረናል? ስለ ቅድም አሁን ስለ መጽሐፍ አምጥተሃል። ብራና አዘጋጅቶ ከነ ሂደቱ
ጽፎ እንደገና ማስቀመጥ፣ በጽሁፍ ማስቀመጥ፣ ቃልን በጽሁፍ ማስቀመጥ፣ ቃል መናገርና ቃልን በጽሁፍ ማስቀመጥ በጣም ልዩነት አለው። አሁን እኔ የምናገረው ለለለ ቃል ነው። ወደ ጽሁፍ ግን ይሄንን ብዙ ሰዓት ይፈጅብኛል እና ይሄንን በጽሁፍ ለማስቀመጥ ራሱን የቻለ ጥበብ ይፈልጋል። ራሱ ፊደሉን መለየት ይፈልጋል። የሚገርመው ደግሞ ኢትዮጵያ የራሷ ፊደል ያላት፣ ምናልባት ብዙዎቻችን በተለያየ የፖለቲካ አመለካከት የእነንትና ነው የእነንትና ነው አይደለም። የኢትዮጵያ ፊደል የኢትዮጵያ ብቻ አይደለም፣ የዓለም ነው። ከዓለም ውስጥ አንዱ ፊደል ነው። እንግዲህ ስናጠበው ነው ወደዚህ ጋር ስንኮተው ወደዚህ ስናመጣው ብሩን ውስጥ እንከተዋለን አይደለም። ከአፍሪካ እንኳን ብናይ እኮ የራሳቸው የሆነ ፊደል ያላቸው የሉም። በቃ 100% የለም። አረቢክ ነው በአብዛኛው ወይ እንግሊዘኛ ነው ወይም ላቲን ነው። የለም የሌለ ነገር አናወራም። እና ያለንን ዋጋ ማወቅ የምንችለው ቅርጾቻችን፣ ስዕሎቻችን እና ጽሁፎቻችን የአንድ አካባቢ ናቸው ብለን ካሰብን ስህተት እያደረግን ነው። እና አሁን ደራሲና ጸሐፊ ጠፍቶ ሙዚቃና ሰዓሊ ጠፍቶ ነው እንጂ በየቦታው በየክልሉ ሄደን ብናይ ትልቅ ሀብት ይዘን መውጣት እንችላለን። ትልቅ ሀብት ከተረቱ ውስጥ ቅርጽ ይዘህ ትወጣለህ። አንድ ስዕል አለኝ፣ ምናልባት ታውቆ ይሆናል፣ የአሸናፊው ምህረት የሚል። ለምንድን ነው የሳልከው ብትለኝ እኔ ስለምኒልክ ፍቅር ወይ ስለንትን ፍቅር አይደለም። ጥያቄው የመጣው ሰው ሀገር ሄደህ ስታነብ ካጋጠመኝ ነው። እጅግ የታወቁት በዓለም ላይ ትልቅ ደራሲ ከሚባሉት ሊዮ ቶልስቶይ ወይም ደግሞ ሌቭ ቶልስቶይ ነው የሚላቸው በሩስኪኛ። እሳቸው ይድረስ ለኢጣሊያኖች ፒስሞ ኪ ኢታላንሰም ብለው ነው የጻፉት። ለጣሊያን ገቨርንመንት ወይም ደግሞ መንግስት እናንተ ልጆቻችሁን ወደ ባርባሪያን አገር ልካችሁ አስፈጃችሁ ብለው ነው የጻፉት። ጦርነት አታድርጉ ብለው። እንግዲህ ተመልከት፣ ከሳቸው ጭንቅላት ዋር ኤንድ ፒስ ጦርነትና ሰላምን የጻፉ ሰው እንዴት ልጆቻችሁን አስጨረሳችሁ ይላሉ የሚለው ወጋኝ ክፉኛ። የኛስ ልጆች የሚል ተሰማኝ። እዛውም በገዛ ሀገራችን አዎ መጡብን እንጂ አልሄድንባቸውም። አስጨረሳችሁ ነው የተባለው። ግን እዛው ላይ ደግሞ መልሰው የክርስቲያኑ ንጉስ ሚኒሊክ የተረፉትን እንዲያስተርፍላችሁ እንደዚህ አድነዋል ብለው ነው ያሉት። አቆይቷል እና በጣም ነበር ያመመኝ። አንዳንዴ ቁስል እንትን ውስጥ ከታለ። መጨረሻስ እዚህ ከተማ ደግሞ መጥቼ ከተመለስኩ ወዲያ ሳነብ ምን ስል ምን አገኘው? አንዲት ቃል አገኘው። ዳግማዊ አጼ ሚኒሊክ የተማረኩትን ምርኮኞች ባኖሩበት ደረጃ አኑረው ብዙ ሀተታለው ወደ ሀገራቸው ሲሄዱ የአንዱ ጄኔራል ምርኮ ግዳይ የተጣለላቸውን ያንን ሻምላ የመጨረሻ ጎራዴ ባሻ ገብረ የሚባሉ አምጥተው ጣሉ። ይሄንን የጄኔራል ማዕረጉን ጎራዴ ለባለቤቶቹ ለቤተሰቡ ስጥልን፣ እኛ ጦርነት አንፈልግም ብለው ነው የላኩት። ለማን? ለጊዜው የተማረከው ጄኔራል። ምህረት እዛ ውስጥ አየው። ሁለት አይነት ምህረት ነው። ክብሩንም ነጮችንም ምህረት አድርገውላቸው ነው የላኩት። ያልሰለጠነው የአፍሪካ መሪ በቶልስቶይ ቋንቋ የተነገረው እና ይሄንን ስሰራ ደስ ነው ያለኝ። ምህረቱ ያ ነው። አይረባም፣ ልናሰለጥነው ነው የመጣ ነው፣ ማሰልጠን አለብን ብሎ የወሰኑትን የሰለጠነ ኃይል መሆኑን፣ በሌላ በኩል እንዲህ አይነት መሪዎችም እንዳሉን የተሰማኝ ነው። ስለዚህ ጥበብ ደጉንም መልካሙንም ቆንጆውንም ስነ ጥበብን ውብ በሆነ መልክ ማቅረብ ነው። በስርዓት መካከል መጥቷል። ቅድም ያነሳ ነው ስለ አክሱም አነሳን፣ ስለ ቤተክርስቲያኑ አነሳን፣ በደቡብም ስላለው አነሳን። መካከል ላይ ደግሞ የጽሁፍ ባህላችን ያደገበት ነው። ከቤተክርስቲያኑ ጋር የጽሁፍ ባህላችን አድጓል። አብረን ግን የወረስነው ትልቅ ሀብት አለ። የሀብት ምንድነው?
ኢትዮጵያዊነታችንን ማንነታችንን አሁን ስሙ የሚያጣላንን አትውሰደው። ማንነታችን መነካት አይወድም። የሚያስተባብረን ቅልል ያለ ቦታ ላይ ብንሄድ ወሎ ውስጥ ብትገባ ቅድም አንስተናቸዋል ሁሴን ጅብሪል እና ይማሯል እንደ መምህር አካለ ወልድ እነዚህ ሁለቱ ጎን ለጎን የነበሩበት ሀገር ነው። ሁለቱም ጎን ለጎን የሚንሳፈፉበት ሀገር ነው። እውቀታቸው የተደረሰበት ነው። አሁን አንድ የሆነ የወሎን ማህበረሰብ አካል ብታገኘው እንዴት እንደሚጠጋ እንዴት እንደሚጫወት እስላም በመሆን ክርስቲያን በመሆን ጭንቀት የሌለበት ነው። ስለዚህ አንዱ ይሄ ነውና ይሄ መካከለኛው ዘመን የጥበብ የስነ ጽሁፍ ባህላችን ያደገበት ጊዜ ነው። የመጨረሻው ደግሞ በአብዛኛው ሌሎችም ከአውሮፓ ስልጣኔ ጋር እየተካለሰ ልበልህ እየተዳቀለ ልበልህ ወይንም ራሱን ችሎ ሊወጣ የሚችል መልክ እና ቅርጽ ይዞ መጥቷል። የቴክኒኩን እየተማርነው አምጥተነዋል። ኢትዮጵያዊ ማድረጉ ግን ጊዜ ይፈጃል። አሁን ትልቁ ችግር በጥበብ ውስጥ ፍልስፍና የሚጠይቅ ነው። የራሳችንን ፍልስፍና ገና አልመሰረትንም። ጥበብ ፍልስፍና ነው። ትምህርት ቤቶች ፍልስፍናን መመስረት አሁን አዲስ አበባ ዩኒቨርሲቲ ለስነ ጥበባት ፍልስፍና አለ ወይ? ምን አይነት ፍልስፍና ነው ያለው? የጎንደር ዩኒቨርሲቲ ወይም የሰመራ ዩኒቨርሲቲ ወይም የጅማ ዩኒቨርሲቲ ወይም የአዋሳ ዩኒቨርሲቲ ጥበብን የሚያስተምር ከሆነ ፍልስፍና አለ ወይ? ምን ላይ ነው የመሰረተው? አገር አቀፍ ኢንተርናሽናል ብቻ አይደለም። ውስጡ ቴዎሪው ወይም ደግሞ ሀሊዮቱ በፍልስፍና ውስጥ መካተት አለበት። አቅጣጫ መያዝ አለበት። ለበጎም ለሰላምም ለጥሩም ነገር ቴክኒኩን እስከ ብቃት ማድረስ አለበት። ጥሩ ሀሳብ ጥሩ አገላለጽ ካላገኘ ተልካሻ ይሆናል። በቃ አንዳንዴ ጥሩ ግጥም እኮ አለቦታው ይገኛል። አንዳንዴ ደግሞ ጥሩ ዜማ በመጥፎ ግጥም ይሆንና ይቀራል። ግን ጥሩ ዜማ ከጥሩ ግጥም ጋር ከተገናኘ እና ሶስተኛ ከድምጽ ጋር ከተገናኘ የትና የት ይሄዳል። ለዚህ ነው የተለያዩ የሙዚቃ ሰዎቻችንን ምናከብራቸው። ሁሉም ሲሳካ ያምራል። እንግዲህ አንዳንዴም ደግሞ የዋህ በሆነ አመለካከት ሲሄድ ይዘቱ ብቻ ማርኮ የሚወስድሃል። ይዘቱ ብቻ በጥበብ ውስጥ ይዘቱ አሁን ዘርአይ ደረስን የሳለ ልጅ አውቃለሁ። የዘርአይ ደረስ ጀግንነትን ሳሙኤል ሻሮ የሚባለው የሰራው አለ። ያ እሱ የሰራው ምንድነው ቢባል ወጣት ነው፣ ተማሪ ነው፣ በዘመነ ደርግ ነው የሰራው። የሚገርመው የዘርአይ ጀግንነትን ከአሉት ነጮች ጋራ አነጻጽሮ ውስጡ እንዴት አይነት ደረቱን ነፍቶ የሚሄድ ሰንሰለቱ እንደታሰረበት ያሳያል። ይሄን መንፈስ ያ ወጣት ሲሰራው ልናየው ስላልቻልን ብቻ ያው አልተጠቀምንበትም። ብሔራዊ ሙዚየም ወይ እንደዚህ አይነት ቦታ ነው። የጥበብ ስራ ደግሞ እየተገዛ እየተመረጠ አካዳሚክ የሆነ እንትን ተቀምጦለት ካልሆነ አሸርባሸር መሆን የለበትም። አሉ ሀገራዊ የሆኑ ርዕሰ ጉዳዮችን ከጥሩ ስራ ጋር የሰሩ አሉ። ይህንን ካልሰራን ምኑን ሰራ ነው? ጥበብ ዞሮ ዞሮ መጀመሪያ ባለንበት አካባቢ ባለንበት በአገራችን ከሀገራችን ምልፍ ሲል አህጉር ከዛም ዓለም አቀፍ ነው የጥበብ አጠቃላይ መርሁ። ግን እንደዚህ ደግሞ በዚህ ዘመን ደግሞ ያው አገሮች የየራሳቸው የሆነ ጥያቄዎች አሉባቸው። የልማት የማደግ የመለወጥ የተለያዩ ብሔራዊ ጉዳዮች አሉባቸው። እንደ አንድ የማህበረሰብ ክፍል የኪነ ጥበብ ሰዎች ብሔራዊ ጥቅሞቿን ህዝቦቿ የሚፈልጉትን ነገር ቀደም እንደ አርቲስቶች ወይም ደግሞ ኪነ ጥበብ ሰዎች ችግሮችን ቀድመው የሚያዩ መፍትሄ የሚያመላክቱ የሚቆሰቁሱ የሚያነሳሱ ይዘት ያላቸው ወይም ግብ ያላቸው ስራዎች ይሰራሉ ይባላልና የዚህ ዘመን የኪነ ጥበብ ሰዎች በዚህ ጉዳይ የኢትዮጵያን ጥቅሞች የኢትዮጵያን ወደፊት በኪነ ጥበብም ሊሆን ይችላል በሁሉም ዘርፍ ጥቅሞቿን በማስከበር ረገድ ምን ሊሰሩ ይገባሉ? ማንኛውም ጥበብ ለሀገር መዋል አለበት። ለሀገር ሲውል ማንኛውም ልማት ለሰው ልጅ መዋል አለበት። ለህሊናዊ ልማትም ቁሳዊ ልማትም መሆን አለበት። ሚዛኑን ጠብቆ ይሄድ ነው። የቁሳዊ ልማቱ ሆይ ከበዛ
ህሊናዊ ልማቱ ይጎዳል። ህሊናዊ ልማት ስል ከትምህርት አንስተን የተነሳ ነው እና ያንን ደግሞ የሚፈጥሩትን ኃይሎች የበለጠ ሲሰሩ ቁሳዊ ልማቱንም ያለሙታል። የበለጠ እንዲሰሩ ማመቻቸት ይፈልጋል። አሁን ብዙ ልማቶች ይበልጥ የሚታዩት ከቁሳዊ ልማት ጋር በተለይም ከቴክኖሎጂ ጋር የተያዘ ነው። እሰይ የመጀመሪያዎቹ ብንሆንም ደስ ነው የሚለው እሰይ። ግን ይሄስ በዚህ በኩል ያለው አጋዥ የሆነው ኃይል ሊረዳ የሚችለው ኃይል ማህበረሰቡን እንደ እንትን ሊያያይዝ የሚችለው ኃይል አብሮ መልማት አለበት፣ መቅረት የለበትም። ያን ጊዜ እሱ ካለ አብሮ እሱም የልማቱ አጋዥ ይሆናል። ተግባባን? የልማቱ አጋዥ እንዲሆን አብሮ መልማት አለበት። በእኔ ዘርፍ ውስጥ ስንት ትምህርት ቤት አለ? አዲስ አበባ 2 ወይ 3 ነበሩ። አሁን እንጃ አንዱ ወይም 2 ናቸው የሚሞክሩት። ቀለም የለም እንትን የለም እያልኩ ይሄንን ዝርግፉን ባወጣለህ እንትን አይልም። ግን እንዳለማም ሁኔታዎች ይቀመጡ። ግን ትንሽ ወጪ ይጠይቃል፣ በኋላ ግን ውጤት አለው እና ብዙ ስዕሎች ወደ ሙዚየም መግባት ሲገባቸው የውጭ ሰዎች እየገዙት ይወስዳሉ። አንሸጥም ብለን የቀረን ልንኖር እንችላለን። ሊገዛም ይፈልግ እኮ አለ። ነገ እኮ አትርፎ ይሸጠዋል አይደለም። የአፈወርቅ ተክሌ እኮ ስዕል አልሸጥም ብሎ ስለቀረ ነው። የአፈወርቅ ተክሌን ቤት ሬፕሊካ ቆንጆ አድርጎ ሰርቶ በሬፕሊካ ይሄን የድሮውን አሰራሩን ለውጦ የሱን መኖሪያ ቤት ሬፕሊካውን አውጥቶ በዘመናዊ እንትን አሰርቶ እንደገና ማስቀመጥ ይቻላል። ብዙ ሀብት ያስቀራል። እሱ እንግዲህ በግሉ እንደው ተማሙቶ ስላስቀረው ከኋላው ድጋፍ ይፈልጋል፣ ኃይል ይፈልጋል። ኃይለ ሥላሴን የመሰለ የፓትሮን የጥበብ ደጋፊ እና አፈወርቅ ባያገኙ አይወጡም። እስክንድር አይወጣም። እስክንድር ቦጎሲያን ወይ ደግሞ ገብረ ክርስቶስ አይታወቅም። የኢንዱስትሪ መንደር እንደሚሰራ የጠቢባን መንደር መሰራት አለበት። ያጡ ያልቻሉ እዛ እንዲሰሩ በተወሰነ ጊዜ ሰርተው እንዲወጡ ሬዚደንስ አርቲስት የሚባል አለ። ሌላ ሀገር እኮ እየሄዱ ሰርተው ፕሮዲውስ አድርገው ወይም ደግሞ አምርተው ይወጣሉ። ጥበብን ፈጥረው ይወጣሉ። የት አለ? እና እንዳለማ አልማኝ ነው። ስለዚህ ጥበብ ለምትሰጠው ከፍተኛ ሀብት ራሷ መጀመሪያ መረዳት አለባት። በኋላ ነው የምትሰጥህ። ታላቅ ተሰጦም ካልተንከባከብከው አይወጣም፣ ባክኖ ይቀራል። አንዳንድ ጊዜ ይሄ ፋናም ያወዳደረውን ሌሎች ያወዳደሩትን አይተናል። እንዴት አይነት ወጣቶች ናቸው በሙዚቃው ዓለም ውስጥ ብቅ ያሉት። በዜማ በስነ ጽሁፍስ የት አለ? በስዕልስ የት አለ? በየሙያው ብትሄድ እንግዲህ ቅድም ያልኩ ምን መሰለህ፣ የማየት ችሎታችን እንዲሰለጥን ከልጅነት፣ የመስማት ችሎታችን እንዲሰለጥን ከልጅነት፣ ዳሶ የመረዳት ዳሶ መዳሰስ እኮ ትልቅ የጥበብ ቋንቋ ነው። ቅርጽ የምትሰራው ዳሰ ነው። እሱ መሰልጠን አለበት እና እንደዛ ነው። ከዛ በኋላ የሰውነት እንቅስቃሴ ከሩጫ አንስተ ከምን አንስተ ስፖርቱ ባንድ በኩል ሆኖ ወደ መድረክ ላይ ለመምጣት ቲያትር አርት ወይም ደግሞ የሲኒማ ጥበብ ከእንቅስቃሴ ጋር የተያያዘ ነው። ፐርፎርሚንግ አርት ነው። ጭፈራው ከፐርፎርሚንግ አርት የተያያዘ ነው። እንደውም እኮ ጥበባት እኮ የህዝብ መገናኛ ናቸው፣ የሀገር መገናኛ ናቸው። ድሮ አስታውሳለሁ በዘመነ ኃይለ ሥላሴ ልጅ ሆኜ ጋዜጣም ላይ ምንም ላይ ያነበብኩ እነ ዱክ ሄሊንግተን መጥተው ተጫውተዋል። እዚህ ብሔራዊ ቲያትር መጥተው ነበረ። የታወቀ እና ቅድም አንስተህ ነበረ እንደነዚህ አይነት ሰዎች መጥተው ተጫውተው ባያሳዩ በዘመናችን የተነሱት ሙዚቀኞች በዛ ጊዜ አይነሱም ነበረ። እንደውም አሜሪካ ዋናው ትልቁ ዘዴው መጀመሪያ ወይ ስፖርተኛ ወይ ሙዚቀኛ ወይ የጥበብ ሰው ነው የሚልከው። የህዝብ ግንኙነትን የሚሰሩት እነሱ ናቸው። ግብረ ኃይል ተጠቅመው ነበረ ይመስለኛል። ኢትዮጵያም ወደ ግብጽም ልካ ነበረ ይመስለኛል። አሁን በዘመነ ፐብሊክ ዲፕሎማሲ የሚባል ተብሎ ነበር። አሁን ደግሞ ወደ
ምንድነው ራሻም ተኪዷል። ወደ ራሻ፣ ቻይና፣ ጃፓን እንዲሁም በተለያዩ አውሮፓና በአፍሪካም ጭምር ኪን ኢትዮጵያ የሚባል አንድ የኪነ ጥበባት ባለሙያዎች ቡድን እየዞሩ አዘጋጅተህ አሰልጥነህ መላክ እና የህዝብ ግንኙነቱን ይሰራሉ። ልማት ማለት እሱ ነው። ማገዝ ማለት እሱ ነው። እንደውም ቀላሉ ዘዴ ይመስለኛል። የስዕልስ ኤግዚቢሽን ለምን አይሄድም? መርጠህ ሰዓሊዎችን መርጠህ እንትን አድርገህ ምን አድርገህ ስራው ነው የሚመረጠው፣ ሰዓሊው አይደለም። እና እያለማኸው አንተም ትለማለህ። ማልማት ማለት ይሄ ነው። ይወክልሃል። የኪነ ጥበብ ትዕግስት ትፈልጋለች፣ ኢንቨስትመንት ትፈልጋለች። ውጤቷ በኋላ ደግሞ እጅግ በጣም ጣፋጭና ረጅም የሆነ ጊዜ የሚቆይ ውጤት ያለው ነው። እኛ አሁንም እያየ ነው። ሰዓሊው ያልፋል፣ ሙዚቀኛው ያልፋል፣ እንትኑ ውጤቱ ግን ይቀራል። ትውልዱም ጥሩ የትውልድ ቅብብሎሽም ይኖራል። ከዛ በኋላ መሰረት ከጣል አንድ ነገር እንደው በዘመናት እየተቀባበሉት የአንዱ ባንዱ ላይ ያደገ ጥሩ ምሳሌ የሆነ መቼም መሰረት ካለው አንድ ነገር ጠንካራ የሆነ ለረጅም ጊዜ የሚዘልቅ ውጤት ይኖረዋል። እንደው ወደፊት ከዘርፉ አጠቃላይ ከኪነ ጥበቡ አሁን ብዙ ነገሮች ችግሮችን አንስተናል። ሌሎችም ደግሞ የሚያሰሩ ሁኔታዎችም አሉ። እንደው አሁን የዓለም አቀፍ ዘመኑ ያመጣው ዲጂታል ዘመን መረጃዎች በቀላሉ መገኘት፣ አንዱ ባንዱ መነሳሻ ኢንስፓየር የሚያደርጉ የሚነሽጡ ነገሮች ብዙ ነገሮች አሉ። በሰከንዶች መካከል በተመሳሳይ በዘርፉ መረጃዎች ልውውጥ ይኖራል። እርስ በርስ ክህሎታቸውን ሼር የሚያደርጉባቸው እንትኖች አሉ። እስኪ ስለዚህም ደግሞ እስኪ ፈጠራ የምትባላለች በጥበብ ውስጥ ጥበብን አይፈጥርም ኤአይ። የኔ ጥያቄ ኤአይ ላይ አይደለም። አይ ያው ነው ራሱ የቻለ ትልቅ ኢሹ ነው። ከቴክኖሎጂው ጋር ስለመጣህብኝ ነው። እና ዲጂታል የሚባለው አለማወቄን ነው የምነግርህ። ልናገረው አልችልም። አያስፈልግም አይደለም። እንደሚያስፈልግ ዓለም ተቀብሎታል። እንዲሁም ኢትዮጵያ ሁለተኛዋ እንትን ዩኒቨርሲቲ ልታቋቁም ነው። ጥቅሙን በሰፊው የሚያውቁት ሊናገሩበት ይችላሉ። ከጥበብ ጋር ተያይዞ ምን ያህል እንደሚመጣ ምንም ጭፍን ነኝ፣ አላየሁትም። ጥበብን ምን ያህል ይረዳታል፣ ጥበብስ በሱ ውስጥ ምን ልትረዳ ትችላለች የሚለውን አላውቀው። እንደው ለአብነት ያክል እንግዲህ በግል በራስ አገዝ ትምህርቶች በብዛት ይሰጣሉ በዩቲዩብ በተለያዩ ማህበራዊ ሚዲያ ለጥበብ ስራ። ለምሳሌ አሁን ፎቶግራፊ ቲዮሪዎችን ያስተምራሉ። በተግባር የተደገፉ እንዴት እያነሱ ወይም ደግሞ ስዕል አሳሳል አሁን ቅድም የመስመሮች አጠቃቀም ምናምን ሊሆን ይችላል። ብዙ ሰዎች ይኸውልህ ይቅርታ አድርግልኝ፣ ማኑዋል የእጅ ስራ ሰው ሆኖ የሚሰራው ስራ እና ሜካኒካል ነገሮች የሚሰሩት ስራ እኩል አይደለም። በምንም አይነት አለማወቄን በዚህ ላይ በዚህ ልረታ እችላለሁ። አውቄም ከሆነ ስለሆነ ያውቁታል። የሰው ልጅ ስዕል ሲሰራ ነፍሱ ጭምር ነች ስዕል የምትሰራው። ሙዚቃ ሲጫወት ሙዚቃው ከድምፁ ጋር አብራ ነፍሱ ጭምር ነች። የደም ምቱ ሁሉ አለ፣ ልቡ ሁሉ አለ፣ ትንፋሽ የመያዙ ሁሉ አለ። ይሄንን በዲጂታል እንትን ሞልተው የምትለቀው ነገር ባለማወቅ የምናገረው ነው። ምን ያህል ከሰው ልጅ ጋር እኩል ይሰራል አይገባኝም። ግን ሌሎች አክቲቪቲዎች አይሰራም አይደለም፣ ሌሎችን አይሰራም አይደለም። ፈጠራ ስራ ላይ ፈጠራ ለሰው ልጅ ጭንቅላት የተሰጠ ነው፣ ለሰው ልጅ አእምሮ የተሰጠ ነው። ጣዕም እዛ ውስጥ ነው ያለው። ጣዕም እንዴት አድርጌ ልንገርህ? አሁን ለምሳሌ የጥላሁን ዘፈንን ሰማሁት። ከእስከ በኤአይም የተቀመጠው አንድ አይነት ድምጾች ናቸው፣ አንድ አይነት ቅኝቶች ናቸው። ለኔ እንደ ጆሮዬ ላይ የገባው በጥበብ ውስጥ እንደዛ ሊሆን አይችልም። አንተ ራስህ በዛሬ ቀን የምትሰራውና ነገ የምትሰራው አንድ አይነት አይደለም። ዛሬ የምትጫወተው ሙዚቃ እንዳጋጣሚ በብሔራዊ ቲያትር አካባቢ ሲሄድ አውቃለሁ። አንዳንድ ጊዜ ስቴጅ ላይ ወጥተው ነወጋየው የሚጫወቱት ጨዋታና አንዳንድ ጊዜ ደግሞ ተመልሰው ሲጫወቱ ትናንትና የተጫወቱት ሌላ ነው፣ ዛሬ የተጫወቱት ይለያል። አዲስ ነገር ይጨምሩበታል። ነፍስ አለች፣ የሰው ልጅነት አለ። የሰው ልጅ ነው። ይሄ በጣም ሰፊ ጥናትም መከራከርም ይፈልጋል። ለዘመኑ እንቅስቃሴ ለሌሎቹ ሊጠቅም ይችላል። አሁን ትልቋ ጥያቄ
የጥበብ ፈጠራ ክሬቲቪቲ ካልክ ሰው ብቻ ነው ያንን ህመም የሚሰማው፣ ያንን ደስታ የሚሰማው። ፍቅርን በምን ትገልጸዋለህ? ፍቅር ይዞ ያውቃል? እንዴት ትገልጸዋለህ? ጥላቻንስ እንዴት ትገልጸዋለህ? እነዚህ ሁለቱ ናቸው እኮ እንትን ፈጠራን የሚያንቀሳቅሱት። ሲያምህ፣ ሲከፋ፣ ብቻህን ስትሆን ሌሎች አሁን የግጥሞቹን ርዕሶች ሁሉ በሙሉ ብትወስድ እኮ ከእንደዚህ ጋር የተያዙ ናቸው። ስዕልም ላይ እንደዛው ናቸው። እና ከታሪክህ ጋር ወደ ኋላ ሄደህ ታሪክህን ፈልገህ ትሰራለህ እኮ። እኔ አሁን መኖር ወይም አለመኖር የሚል ስዕል አለኝ። ቃየል አቤልን ገደለ፣ ዳዊት ጎልያድን ገደለ። 2 ስዕሎች ዳርና ዳር፣ መሀል ላይ እናቶች፣ መሬት፣ ስልጣኔ ብዬ ነው ያስቀመጥኩት። ቃሉን ነው። ይሄ ለምን ተቀመጠ? ዳዊት ጎልያድን ለምን ገደለ? ቃየል አቤልን ለምን ገደለ? ህመሙ ይሰማኛል። ቃየል አቤልን ሲገል ወንድም ወንድሙን መግደሉን ነው። ይሄን ህመም ማቀው በኢህአፓና በመኢሶን በደርግ ነው። ይሄን ህመም ኤአይ ይረዳሃል ወይስ ደግሞ ማን ይረዳሃል? ይሄንን ህመም ማን ነው የሚሰማው? አይረዳውም። ስለዚህ ይሄንን ውስጡ ሆነ ነው የምታውቀው። ውስጡ ካልኖርክ ይሄንን ሰዋዊ የሆነውን ጥልቅ ስሜት ምናብህን የትኛው ነው ረቂቁን እሳቤ አፈንቅሎ የሚያወጣል? አንድ አስፋወሰን የሚባል የፍቅር ሜጋቶን የጻፈ ሰውዬ ነበረ። ብሔራዊ ቲያትር ይመጣል። አተ እንዴት ነው ስዕል የምትሰራው አለኝ። ኧረ እኔ በደስ ባለኝ። ትተኛለህ አለኝ። ኧረ እተኛለሁ አልኩት። በል ሌሊት ተነሳለኝ። ለምን? ያኔ ጥበብ ማላይ ልረፍ ሚውዝ ይላታል አድባሯ። ማላይ ልረፍ ብላ ትመጣለች። ያን ጊዜ አንተን ካገኘች አንተ ላይ ታርፋለች፣ ትሰራለህ አለኝ። እንደ ቀልድ ነው የተናገረው። ትንሽ እንትን ያለው ነው፣ ግን በሌላ ቋንቋ ልክ ነው። ብቻህን ስትሆን ጸጥ ሲል ማሰብ ስትጀምር ራሱ የማሰብህ ኃይል የፈጠራ እንትንህን ያመጣዋል። ያንን ነው። ያ ነው ደግሞ ለሀገር የሚጠቅመው። እንዲህ አይነት ቦታዎች ሲገኙ የጥበብ ሰው ይሰራል። ድሎት ብቻ አይደለም፣ ሀዘንም ይረዳዋል። ብዙዎቹ ትልልቅ ስራዎች ከሀዘን የመነጩ ከሀዘን ውስጥ የተሰሩ ናቸው። ስለዚህ ያቺን ነች የጥበብ ጣዕሟ። የት ጋር ነች ብትል የዓለም ምሬቷ ነው መጣፈጧ። መልካም። እንደው ወደፊት ዘርፉን የኪነ ጥበብን ዘርፍ እንደው የተሻለ ለማድረግ ከማን ምን ይጠበቃል? እንደው ነካ አድርገነዋል። ከአንድ በተወሰነ ደረጃ ከኪነ ጥበብ ባለሙያዎች ይጠበቃል፣ ከመንግስት፣ ከማህበረሰባችን እንዳጠቃላይ ማህበረሰቡ ጋር ነው መጀመሪያ። ማህበረሰቡ እንዲረዳህ ማህበረሰቡን ማሰልጠን ማስተማር ይፈልጋል። ምክንያቱም ማህበረሰብ ሰፊ ነው፣ ግን ቢያንስ የመረዳት አቅም እንዲያገኝ ስለ ስዕል፣ ስለ ሙዚቃ፣ ስለ ስነ ጽሁፍ፣ ስለ ቲያትር፣ ስለ ጥበባት ትንሽ በቴሌቪዥን፣ በሬዲዮ፣ በትንሹ በሚታይ ነገሮች ዛሬ እይታዊ ነው እና በሚሰሙ ነገሮች የተወሰኑ ፕሮግራም ሰርቶ ይህ ማለት ይህ ነው፣ ይህ ማለት ይሄ ነው። ለምሳሌ የስነ ጽሁፍ ክሪቲሲዝም ወይም ደግሞ ሂስ ስለ መጽሐፉ አውጥቶ በትንሹ ስትል ቀስ እያለ ያድጋል። ይሄ አንዱ ዘዴ ነው። ከፍ ሲል ከማህበረሰብ ሀብታሞች አይረዱም፣ የሌላው ሀገር ይረዳል፣ ፈንድ ይሰጣል። እስቲ የኢትዮጵያ ሀብታሞች አንድ የስነ ጽሁፍ አካዳሚ፣ አንድ የስዕል አካዳሚ፣ አንድ የቲያትር አካዳሚ እንስራ ብለው ወስነው ያውቃሉ? አያውቁም። ስለዚህ ጥበብ ግን በኋላ የምትከፍለው እሷው ነበረች እና ትላልቅ ሙዚየሞች በአገር አቀፍ ደረጃ ውጭ በዓለም በግለሰቦች በሀብት የተሰሩ ናቸው። የት አለ? ለምሳሌ የኢትዮጵያ ካላት እንትን ምንም አይነት ሙዚየም ባላት ደረጃ እንደውም በክቡር ጠቅላይ ሚኒስቴር ቋንቋ በልኳ ደረጃ የላትም። የስነ ጽሁፍ፣ የሙዚቃ፣ የስዕል፣ የቲያትር ሙዚየም የለም። ግን አዝማሚያው ይታያል።
ተስፋ አይቆረጥም። እኔ እድሜ ላይደርስበት ይችላል፣ የሚቀጥለው ግን ይችላል። ልክ የዲጂታል እንትን ላይ አሁን እንደተቋቋሙ ኮሌጅ ሊሆን እንደታሰበው የጥበብ ኮሌጅም ጎን ለጎን እንዴት ልበል ከስር ትልቅ ጸጋ የሚሰጥ ነው። በሌላ በኩል እኮ ጥበብ መልሶ የደስታ ምንጭህ ነች። ይህን ሁሉ ስትሰራ እኮ ጥበብ ከኋላ አለች እና የሀገርህን ዘፈን የምትዘፍነው፣ የሀገርህን ስዕል የምታየው፣ የሀገርህን መጽሐፍ የምታነበው፣ የሀገርህን ያ እኮ የሚሰራው እዛ ውስጥ የገባው ሰው እኮ ነፍሱ ደግሞ ሌላ ትፈልጋለች። መዝናናት ይፈልጋል፣ መደሰት ይፈልጋል፣ ማፍቀር ይፈልጋል። በምሽት ጨረቃ ሲል ዘፋኙ እሱ ቦታው ትዝታው ሙሉ ይመጣል አይደል እንዴ? አሁን ብሉዝ ጃዝ ስትሰማ የአውሮፓ የአሜሪካንን እንዴት ነው ይዞ የሚሄደው? እውቀቱ ደግሞ ቢገባን ኖሮ የመሰረታዊ የሙዚቃ ቋንቋ ተምረን ቢሆን ኖሮ እንግዲህ እነ ቢቶቨን እነ ማን የሚባሉት ትልልቅ ደራሲዎች ደረሱት የሚባለውን ሰምተን እንረካ ነበር። አንዳንዴ እንደው በእናቴ ቋንቋ ልንገር እባክህ አታስጩብኝ፣ ምንድን ነው ይሄ የምትለኝ ቋንቋ ነበረ። እውነቷን ነው። ግን ያገርን ነነ ሲል እሱን አስቀምጥልኝ፣ ትዝታው እዛ ውስጥ ነው። ስለዚህ ዘመን የራሱን መንገድ ይዞ ነው የሚመጣው። ካላዘጋጀህለት ትዝታ የለውም። ትዝታ ደግሞ ትልቁ ምንድን ነው እሱ የምልህ ማሰሪያ ነው። እኛ ብቻ አይደለም ሰው ከሀገሩ ሲወጣ እኮ ትዝታውን ተሸክሞ ነው የሚሄደው። አገሩን እዚህ ውስጥ ልቡ ውስጥ ከቶ ነው ልቦና ውስጥ ከቶ ነው እና ውጭ ሆኖም ስንት የሚያለቅስ አለ። አምሳለ ይሄ ተቃዋሚ የምትለው ምናምን የምትለው ሁሉ ማንጎራጎሩ አይቀርም። ሲያንጎራጉር ምክንያቶች ይኖሩታል። ሰው ሊወጡ ይችላል እንጂ ሀገር ከነሱ ልትወጣ አትችልም። ስለዚህ ያ ማለት ጥበብ እንዲህ ነው ውስጥ ያለችው። ብትጠላትም ሀገርህን ብትወዳትም ሀገርህን ጥበብ ውስጡ አለች። ስለዚህ ይሄንን ማስቀረት መቻል ትልቅ የጋራ ኃላፊነት ነው። እኔ መንግስት ብቻ ለማህበረሰቡ የጋራ ማህበረሰቡም መንግስትም፣ ምክንያቱም ለዛ ነገር መነሻ የሚሆነውን ነገር የሚሰጥህ የሚያመቻቸው መንገድ እንደሚጠርገው መንገድ እንደሚያስተካክለው እንደሚመራው ይሄም አብሮ መሰራት አለበት። ልማት ማለት ህሊናዊም ቁሳዊም ነው። አሁን ሚዛናዊ ነው ወይ ህሊናዊ ልማት? በሌላ ትችትም ባይሆን ብዙ ዩኒቨርሲቲዎች ተቋቁመዋል በነበረው ጊዜ። ግን እውነት ነው አብረው እኩል ሄደዋል። ድሮ አንድ የኃይለ ሥላሴ ዩኒቨርሲቲ ወይም ኮሌጅ የነበረው የብዙ አዋቂዎች መነሻ ሆኖ ነበረ። የአብዮቱም የምኑም አሉ የሚባሉት አሁንስ አሉ እንደዛ ደርሰዋል። ምናልባት ዞናል መሆን የለበትም። አገባኝ ገብቼ ካልሆነ ይሄ እውቀት ዩኒቨርሲቲው ሲቋቋም የጥበብ ስንትን ተቋቁሟል። የሙዚቃ፣ የስዕል፣ የስነ ጽሁፍ አካዳሚዎች ተቋቁመዋል፣ ወይም ትምህርት ቤቶች አብረው ተቋቁመዋል። ኢትዮጵያ የሚያስፈልጋት ዋና እንደው በዚህ አጋጣሚ መናገር ካለብኝ የትርጉም ክፍል መኖር አለበት። የኢትዮጵያ ስነ ጽሁፎች ስዕል አይተርጉምም። ስነ ጽሁፎቻችን ከግጥም አንስቶ እስከምን በተለያዩ የዓለም ቋንቋዎች ቢያንስ በአንድ በሁለት በሶስቱ ከቅርብ ከአረብኛ ከቅርብ በጣም ቀረብ ብለው ከጀመር ነው ከኛው ከአውሮፓ ቋንቋዎች እንግሊዘኛ፣ ጣሊያንኛ፣ ፈረንሳይኛ ቢተረጎም ከዛ ደግሞ ከአውሮፓም ማነው ከኤሽያም የተወሰኑት ከቻይና እኮ ሎቱዝ ወደኛ እኮ አንብበናል። በአማርኛ ተተርጉሞ ቢሰጥ ሌላ የሀገሮቻችን የራሳችን የየብሔሩ ተረቶች ቋንቋ እንትኖች ወደ ጋራ ቋንቋ ወደ የራሱ ቋንቋ ተተርጉሞ ቢገባ እንዴት ዋጋ አለው መሰለ። የትርጉም ክፍል ራሱን የቻለ ኢንስቲትዩት መኖር አለበት። ይሄ ጥናት ምናምን አይደለም፣ ተርጓሚ ብቻ እና ፕሮፌሽናል በሆነ ሙያዊ በሆነ ይሄንን ካልኖረ አይመጣም። ድንበር ይሻገራል ጥበባችን ካላሻገርከው አይሆንም። እና ለዓለም የሚበቃ
አሉን በጣም ብዙ አሉን። በታሪካዊም ብትሄድ በታሪኮቻችንም ብትሄድ በፈጠራ ስራዎቻችንም ብትሄድ የኢትዮጵያ ኪነ ጥበብ ለዓለም አቀፍ ኦዲየንስ ተደራሲያን እንዲደርስ የዚህ የትርጉም ስራ በጣም ወሳኝ ነው። ብዙ ታሪኮች አሉ። ብዙ ከሰሜን እስከ ደቡብ ያለው ታሪካችን፣ ባህላችን፣ የኪነ ጥበብ እያንዳንዱ ማህበረሰብ የራሱ የሆነ የኪነ ጥበብ በጣም ይሄንን ሁሉ በሌላ ቋንቋ ቢተረጎሙ ፊልም ቢሰሩ አድዋ ስንት ፊልም ሊወጣው ይችላል? ኧረ ብዙ ቢታሰብ መጽሐፉ ብዙ ነገር አለና አንደኛ በዓለም ሜዳ እንድንወዳደር ያደርገናል በታሪካችን፣ በስነ ጽሁፋችን፣ በኪነ ጥበብ አጠቃላይ እና ጥሩ ነጥብ ነው። እንግዲህ ጋሸቱ ጊዜን ሰተን ሀሳብ የምናዋጣበት ለሀገር ፕሮግራም ላይ መተህ ሀሳብክን ስላዋጣን በአድማጭ በተመልካቾቻችን ስም ማመስገን እፈልጋለሁ። የፋና ፖድካስት ተከታታዮች እንግዲህ የዛሬው የለሀገር ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለነበራችሁ አመሰግናለሁ።